እግዚአብሔር ታላቅ ነገር ሊሰጠን ወይም ሊያደርግልን ስል እነዚህን ምልክቶች እንመለከታለን ወይም ታያላችሁ። ሰላም ውድ ቤተሰቦቼ እንደምናመሻችሁ እንደምንስኪሳ ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው ቆይታችን እንግዲህ የምንመለከተው እግዚአብሔር ለተሻለ ነገር ሲያጨን፣ እግዚአብሔር የተሻለ ነገር ሊሰጠን ስል፣ እግዚአብሔር ሕይወታችንን ሊያስተካክልልን ስል፣ ሕይወታችን ሊቀየር ወደ መልካም ነገር ሊኖጣ ስንል፣ ሕይወታችን በበረከት በሰላም ሊስተካከልልን ስል ብዙ ነገሮች የማንጠብቃቸው ነገሮች በሕይወታችን ይከሰታሉ። በዛሬው ቆይታችን እነዚህ ጉዳዮች ምንድናቸው፣ መፍትሄውስ ምንድነው የሚሉ ነገሮችን እንመለከታለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በዚሁ አጋጣሚ በፈተና ውስጥ ያላችሁ፣ በችግር ውስጥ ያላችሁ፣ አሁን በዚህ ሰዓት ስትሰሙ የተጨነቃችሁ ሰዎች አይዟችሁ። እግዚአብሔር አምላካችን ከችግሮቻችን ያወጣናል። ከፈተናዎቻችን እግዚአብሔር አምላካችን ይገለግለናል። ምክንያቱም የሚያሳርፍ አምላክ ነው ያለን። የእመቤታችን የቅድስት ድንግል ማርያም ልጅ ያሳርፈናል ሁላችንንም። በዚሁ አጋጣሚ እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ እላለሁኝ። እመቤታችን የቅድስት ድንግል ማርያም ረድኤት በረከቷ ቃል ኪዳኗ ይደርብን። እንግዲህ ውድ ቤተሰቦቼ እግዚአብሔር ታላቅ ነገር ሊሰጠን ስል የሚታዩ ምልክቶች ምንድናቸው? አንደኛው ውድ ቤተሰቦቼ የጨመረ ወይም ከፍ ያለ መንፈሳዊ ውጊያ ይገጥመናል። አስተውሉ ውድ ቤተሰቦቼ፣ ከዚህ በፊት ያላያችሁት አይነት ፈተና እና መከራ በሕይወታችሁ ውስጥ ይከሰታል። ዛሬ ለዚህ ነው ውድ ቤተሰቦቼ ብዙዎቻችን መንፈሳዊ ምግባርን እንጀምርና ጸሎት እያደረግን እየሰገድን እየተንበረከክን በንስሐ ራሳችንን እያስተካከልን ስንመጣ ቀድሞ ከነበረው ሕይወታችን አሁን ደግሞ እየጨመረ ከባድ ነገር እየሆነ ይመጣል። ለምንድን ነው ይሄ የሚሆነው መሰላችሁ? ዲያብሎስ ቀድሞ የተመቸ ማንነት ስለነበረው የተመቸ ስጋ ላይ ስለተቀመጠ የተመቸ ገላ ላይ ስለተቀመጠ አሁን ግን እኛ እየሰገድን እየጸለይን ወደ እግዚአብሔር እየሄድን ነው። ለምን? እግዚአብሔር የተሻለውን ነገር እያሳየን የሚመቸንን የሚያስፈልገንን ነገር እግዚአብሔር ሊሰጠን እየቀረብን እየሄድን ስለሆነ አሁን ከቀድሞው ይልቅ ፈተናዎቻችን ከፍ እያሉ ይመጣሉ። እዚህ ጋር መጽሐፍ ቅዱስ እንዲህ ይለናል በኤፌሶን መልእክት ምዕራፍ 6 ቁጥር 12 ላይ መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ዓለም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካሉ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ ይላል። አስተውሉ ውድ ቤተሰቦች፣ መጋደላችን ከደምና ከስጋ ጋር አይደለም፣ እንዲህ እጅ ለእጅ ከምንያያዛቸው ጋር አይደለም ማለት ነው። ማየት የማንችለው መያዝ ከማንችለው ጋር ነው የምንታገለው ማለት ነው። እና ዘወትር እኛ ወደ እግዚአብሔር ልንቀርብ ስንል እኛ መልካም ነገር ማግኘት ስንፈልግ በዙሪያችን ፈተናዎቻችን ከፍ እያሉ ይመጣሉ። ለዚህ ነው ውድ ቤተሰቦች በጣም ልታውቁ የሚገባው ማለት ነው። ንስሐ ስትገቡ ቀድሞ ከነበረው ይልቅ ፈተናዎቻችሁ የሚበዙት እግዚአብሔር ረስቷችሁ አይደለም። እናንተ ወደ መልካም ነገር መሄድ ስታስቡ፣ እናንተ በንስሐ ታጥባችሁ ዓለምን ትታችሁ ወደ እግዚአብሔር ስትቀርቡ ዲያብሎስ በደንብ አድርጎ የሚዘል ለምንድን ነው? ከሱ እቅፍ እንድንወጣ ስለማይፈልግ ነው። ስለዚህ ቀድሞ ከነበረው ውጊያ ይልቅ አሁን ውጊያውን ከፍ አድርጎ ጨምሮት ይታገለናል ማለት ነውና ስለዚህ መንፈሳዊ ውጊያችን ከፍ እያለ እየጨመረ ይመጣል ማለት ነውና ስለዚህ የምንታገለው ስጋ ለባሾች ጋር ወይም ደግሞ እንዲህ ከሚታዩ ጋር ሳይሆን ምንድነው የሚለው? መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካሉ ከክፉ መንፈሳዊ ሰራዊት ጋር ነው እንጂ ይለናል የኤፌሶን መልእክት። ስለዚህ ይህ ቃል የታመነ ነው። ዲያብሎስ በተለያየ መንገድ እኛን ይፈትነናል፣ በተለያየ መንገድ ይፈትነናል። የምንታገላቸው የምንዋጋቸው በጸሎት በስግደት እኛ እየበረታን ስንሄድ ከሕይወታችን የምናርቃቸው እነዚህንም እርኩሳን መናፍስትንም የጨለማ ዓለም ገዢ የሆኑትንም ጭምር ስለሆነ ማለት ነውና ስለዚህ እኛ ወደ እግዚአብሔር ልንቀርብ ስንል ዘወትር እየጎተተ ወደ ኋላ የሚመልሰን ዲያብሎስ ነው ማለት ነውና እግዚአብሔር ለኛ መልካም ነገር ሊሰጠን ስል እግዚአብሔር የተሻለውን ነገር ወደታችን ሊያቀርብልን ስል ትዳራችን ሰመረልን ስንል የጓደኝነት የጩኝነት ጊዜያችን ተስተካከለ ብለን ደስ ይለልን ስንል በሕይወታችን ውስጥ ከባድ ነገሮች የሚከሰቱት እግዚአብሔር ለኛ መልካም ነገሩ እንደሚሰጠን ዲያብሎስ እያወቀ እየነቃ ስለሆነ እኛ ያን ነገር እንዳናገኝ ይታገለናል ማለት ነውና በጣም ልንነቃ ይገባል። ስለዚህ እነዚህ አይነት መንፈሳዊ ውጊያዎች ጨምረው ሲመጡ ወደ ኋላ ማለት የለብንም። እየታገልንም እየወደቅንም የተነሳንም ወደፊት መሄድ አለብን ማለት ነውና የቤተ ክርስቲያናችን ቅዱስ አባት ቅዱስ እንጦንስ እንዲህ ይለናል። ሰይጣን አንድ ሰው መንፈሳዊ እድገት ሊያደርግ መሆኑን ሲያይ ከመቼውም ጊዜ በላይ ይንቀሳቀሳል። ነፍስ ወደፊት እንድትራመድ ለማድረግ ትኩረት የሚሰርቁ ነገሮችን፣ ፍርሃትንና ፈተናዎችን ይጥልበታል ይላል የዚህ አባት የቅዱስ አባት ረድኤት በረከት በእውነት ይደርብን። ተመልከቱ፣ አስተውሉ። ምንድነው የሚለን? ሰይጣን አንድ ሰው መንፈሳዊ እድገት ሊያደርግ መሆኑን ሲያይ ከመቼውን ጊዜ በላይ ይንቀሳቀሳል ይላል። ለዚህ እኮ ነው ውድ ቤተሰቦቼ
ቀድመን ምንም አይነት የጸሎት ህይወት ያልነበረን ምንም አይነት ስግደት መንፈሳዊ ምግባራትን የማናደርግ ሰዎች ስለነበርን አሁን ግን እኛ ትንሽ የጸሎትና ስግደት ስናደርግ እግዚአብሔር እኛን ወደ ከፍታው ሊወስደን ስል እግዚአብሔር ለኛ መልካም ነገሩን ያዘጋጀው ነገር ሊሰጠን ስል አሁን ምን ያደርጋል? ዲያብሎስ መንቀሳቀስ ይጀምራል ማለት ነው። ፈተናዎቻችንን እያበዛብን እየጨመረብን ይመጣል ማለት ነውና ነገር ግን ሳትጸልዩ ሳትሰግዱ ቁጭ ብትሉ ምንም አያደርጋችሁም። ለምን? የተስማማው ማንነት ስለሚኖራችሁ ማለት ነውና ፈተናዎቻችን የሚበዙት አንድም እግዚአብሔር ታላቅ የሆነ ነገር ለኛ ሊሰጠን ስላሰበ ይህ ምልክቶች የሚከሰቱት እግዚአብሔር ለኛ የተሻለውን ነገር ሊሰጠን ስለሆነ ልንበረታ ልንጠነክር ይገባል ማለት ነውና ምን ማለት መሰላችሁ? እግዚአብሔር ከፍ ሊያደርገን ሲፈልግ ወይም ሲቃረብ ሰይጣን በከፍተኛው ይበሳጫል። ግራ መጋባት፣ ፈተና ወይም የድብርት ስሜት ሊገጥሞት ይችላል። ነገር ግን እግዚአብሔር ከነዚህ ነገሮች ሁሉ በላይ ነውና ከፈተናዎቻችን ከችግሮቻችን ሁሉ እግዚአብሔር አምላካችን ይገላግለናል። ታዲያ እነዚህ ለስኬት መቃረቦን የሚያሳዩ ምልክቶች ናቸው ይሉናል አባቶቻችን። ስለዚህ በደንብ ልንበረታ ይገባል። እንዲህ ቀድሞ ከነበረው ይልቅ አሁን ውጊያዎቻችን ከበዙ አሁን አንዳንድ ሰዎች ቲክቶክ ላይ የሚጠይቁ ሰዎች ነው ያሉ። ጸሎት ሲጀምር መንፈሳዊ ምግባር ሲጀምር ለምንድን ነው ፈተናዎች ከቀድሞ ይልቅ የሚበዙት ይላሉ። ለምን? ይህ የሚሆነው እግዚአብሔር ለተሻለ ነገር እያዘጋጀንና ከፍ ወዳለ ደረጃ እያሸጋገረን ስለሆነ ጠላታችን ዲያብሎስ ደግሞ የእኛን መንፈሳዊ እድገት ስለማይፈልገው የሚታገለን ትግል ነው። አስተውሉ ውድ ቤተሰቦቼ፣ በየትኛውም መንገድ ያላችሁ በየትኛውም ፈተና ውስጥ የምትገኙ የምትፈተኑ ሰዎች የምትፈተኑት እግዚአብሔር ለተሻለ ነገር እያዘጋጃችሁ ስለሆነ የተሻለ ነገር እንድታገኙ እግዚአብሔር እያዘጋጃችሁ ስለሆነም ጭምር ነውና እግዚአብሔር ታላቅ ነገር ሊሰጠን ስል እነዚህ ምልክቶች ይከሰታሉ። ቀድሞ ከነበረው መንፈሳዊ ውጊያ ይልቅ የጨመረና ከፍ ያለ መንፈሳዊ ውጊያ ይገጥመናል ማለት ነው። የምንዋጋው ደግሞ ከስጋውያን ሰዎች ጋር ወይም ደግሞ እንዲህ ከምናያቸው ከምንጨብጣቸው ከምንይዛቸው ጋር አይደለም። ውድ ቤተሰቦቼ ከመንፈሳውያን ምንድነው የሚለን እዚህ ጋር የኤፌሶን መልእክት ምንድነው የሚለው? መጋደላችን ከደምና ከስጋ ጋር አይደለምና ይላል። ከደምና ከስጋ ጋር አይደለምና ይላል። ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካሉ ከክፉ መንፈሳውያን ሰራዊት ጋር ነው እንጂ ይለናል። ከጨለማ ዓለም ገዢዎች ከዲያብሎስ ጋር ነው ትግላችን ማለት ነውና ስለዚህ እነዚህ ውጊያዎች ዝም ብሎ ቢከሰቱ አይደለም፣ በጣም መበርታት ያስፈልጋል ውድ ቤተሰቦቼ። ሁለተኛው እግዚአብሔር ለኛ ታላቅ ነገር ሊሰጠን ስል የምንመለከተው ምልክት ደግሞ የተዘጉ በሮችና መለኮታዊ አቅጣጫዎች መቀየር ነው። አስተውሉ ውድ ቤተሰቦቼ፣ ብዙ ነገሮቻችን ይዘጋጉብናል፣ አቅጣጫዎቻችን ሁሉ ይቀየሩብናል። የምናደርጋቸው የምንሰራቸው ነገሮች በሙሉ ድብልቅልቃቸው ይጠፋል ማለት ነው። በዚህን ጊዜ እግዚአብሔር ለኛ ያዘጋጀውን ነገር እንዳናገኝ ትግሎች እየተፈጠሩ ነው ማለት ነው። በመጀመሪያው ምዕራፍ በኤፌሶን መልእክት እንደተመለከትነው ነው ትግላችን፣ አቅጣጫዎቻችን በሙሉ ይቀየሩብናል። ያሰብነው ያቀድናቸው ነገሮች በሙሉ አይሳኩልንም። እዚህ ጋር የሚያበረቱ የመጽሐፍ ቅዱስ ቃላቶችን ልንገራችሁ። የሮሜ መልእክት ምዕራፍ 8 ከቁጥር 8 ላይ እንዲህ ይላል፣ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ይቀጥልና የዮሐንስ ራእይ ምዕራፍ 3 ከቁጥር 7 ላይ ደግሞ እንዲህ ይላል፣ የሚከፍትና የሚዘጋ የሌለ የሚዘጋም የሚከፍትም የሌለ እርሱ ብቻ ነው ይላል። አስተውሉ ውድ ቤተሰቦቼ፣ ምንም አይነት በሮች ቢዘጉብን፣ ምንም አይነት ፈተናዎች ቢመጡብን፣ ምንም አይነት መከራዎች ቢመጡብን ይህ እግዚአብሔር ለኛ የተሻለ ነገርን የሚያዘጋጅበት መንገድ ነው። ያሰብናቸው ነገሮች የማይሆኑበት፣ የእቅዶቻችን ሁሉ የሚቀያየሩበት፣ የሚበላሹበት ሲሆን እግዚአብሔር ለኛ እያዘጋጀ ያለው ነገር አለ። ስለዚህ ልንበረታ ይገባል። ምንም አይነት ፍርሃትና ተስፋ መቁረጥ ውስጥ ልንገባ አይገባም። ስለዚህ እግዚአብሔር ለኛ ታላቅ ነገርን ሊሰጠን ስል የተዘጉ በሮችና መለኮታዊ አቅጣጫዎች መቀየሮችን እንመለከታለን። ያቀድናቸው ያሰብናቸው ነገሮች ተቀይረው እንመለከታለን። ነገ ይሳኩልናል ያላቸው ነገሮች በሙሉ ሳይሆኑ ይቀራሉ ማለት ነውና እነዚህን ምልክቶች ስንመለከት እግዚአብሔር ለኛን ለተሻለ ነገር እያዘጋጀን ስለሆነ ልናውቀው ይገባል። ቅዱስ ባሲሎስ ታላቁ እንዲህ ይለናል፣ መንገዱን ሲዘጋ ምናልባት እግዚአብሔር ወደ ጥፋት የሚመሩ እንቅፋቶችንም በምህረቱ እያስወገደ ሊሆን ይችላል። አስተውሉ ውድ ቤተሰቦቼ፣ በጣም ተመልከቱ። እንግዲህ ብዙዎቻችን እኛ ያሰብነው ነገር ሳይሳካ ሲቀር እግዚአብሔር እኛን የምንፈልገውን ነገር አላሳካልንም አልሆነልንም ብለን እናስባለን። ማን ያውቃል? እግዚአብሔር ያ እኛ ያሰብነው ነገር ዲያብሎስ እኛን የሚያጠምድበትም ጉዳይ ሆኖ ቢሆን እግዚአብሔር ደግሞ ያንን ነገር ያራቅበት ቢሆንስ? እኛን ለመጥቀም እግዚአብሔር ያደረገው ቢሆንስ? ዛሬ ብዙ ሰዎች በማይሆን መንገድ ሄደው ሀብታም ለመሆን የሚፈልጉ ሰዎች አሉ አይደል? ነገር ግን ያንን ሀብት እግዚአብሔር አይሰጣቸውም። ለምን? ራሳቸውን የሚያጠፉበት ስለሆነ ማለት ነው። ራሳቸውን የሚያጠፉበት፣ ራሳቸውን የሚጎዱበት፣ ቤተሰቦቻቸውን የሚጎዱበት ስለሆነ እግዚአብሔር ያ ነገር እንዲፈጸም እንዲሆን አይፈቅድም ማለት ነው። ስለዚህ አስተውሉ፣ የተዘጉ በሮችና መለኮታዊ አቅጣጫዎች መቀየር ሲኖር እግዚአብሔር ለኛ ትልቅ ነገርን እያሰበልን በሕይወታችን ሊያደርግልን ሊያሳካልን የፈለገው እግዚአብሔር ያቀለው ትልቅ ነገር አለና ልንጸና ልንበረታ ይገባል ውድ ቤተሰቦች። ስለዚህ በጣም መጠንቀቅ
መበርታት ያስፈልጋል። እግዚአብሔር አንዳንድ ጊዜ ሰዎችን፣ ስራዎችን ወይም እድሎችን የሚያስወግደው ሊቀጣን ሳይሆን ሊጠብቀን ነው። አቅጣጫ መቀየር ብዙውን ጊዜ የእርሱ ታላቅ ምሕረት ነው። አስተውሉ ውድ ቤተሰቦቼ። ጠላት ከዚህ ጋር እኛ መልካም ነገር እንዳናገኝ ዘወትር ይታገልናል። እግዚአብሔር አምላካችን ደግሞ እኛ ያቀድነው እቅድና እኛ የምንሄድበት አቅጣጫ እኛ የምናንኳኳው በር የተሳሳተ እንደሆነ እግዚአብሔር ያንን ነገር በመዝጋትም እኛን ሊያስተምረን ይችላል ማለት ነው እና እንደዚህ አይነት ምልክቶችን ስትመለከቱ የእግዚአብሔርን ምሕረት በደንብ ልታስቡ ይገባል ውድ ቤተሰቦቼ። በጣም መጠንቀቅና ማሰብ ያለብን እዚህ ጋር ነው ማለት ነው እና ይሄ በጣም አስፈላጊ ነው። እንዲህ ይላል፣ በጣም ይህን ቃል ደግሞ አለው። እግዚአብሔር አንዳንድ ጊዜ ሰዎችን፣ ስራዎችን ወይም እድሎችን የሚያስወግደው ሊቀጣን ሳይሆን ሊጠብቀን ነው። አቅጣጫ መቀየር ብዙውን ጊዜ የእርሱ ታላቅ ምሕረት ነውና ይላል። ይሄ በጣም የሚገርም ነገር ነው እና አንዳንዴ የተዘጉ በሮችና መለኮታዊ አቅጣጫዎች ሲቀየሩብን፣ በሮች ሲዘጉብን፣ ነገሮቻችን በሙሉ ሲቀያየሩብን እነዚህን ነገሮች ማሰብ ያስፈልጋል ማለት ነው ውድ ቤተሰቦቼ። ሶስተኛው ደግሞ ውድ ቤተሰቦቼ ቅዱስ አለመረጋጋት ወይም መለኮታዊ እርካታ ማጣት ይከሰታል። እነዚህ ነገሮች ይከሰታሉ በሕይወታችን ውስጥ። እርካታ፣ ደስታ፣ ሰላም የሚባሉ ነገሮች ይጠፋሉ። መንፈሳዊ ነገራትን ብናደርግ ደስተኛ ነን። የምናደርጋቸው ነገሮች በሙሉ ፍሬ አልባ እየሆኑብን እንቸገራለን። እግዚአብሔር እኛን ለተሻለ ነገር ሊያጨን ስል እነዚያን ስሜቶች፣ እነዚያን ምልክቶችን በሕይወታችን ላይ እንመለከታለን። ይህንን በደንብ አስተውሉ ቤተሰቦቼ። እንደዚያን ስሜቶች ስትመለከቱ በተለይም መንፈሳዊ ምግባራትን እያደረጋችሁ፣ እየጸለያችሁ፣ እየሰገዳችሁ መንፈሳዊ ምግባራት ውስጥ ሆናችሁ እነዚህን ምልክቶች የምትመለከቱ ከሆነ ቅዱስ አለመረጋጋት፣ በሕይወታችን ውስጥ አለመረጋጋት ወይም ደግሞ መለኮታዊ እርካታን ማጣት፣ እነዚህን ምልክቶች ስንመለከት እግዚአብሔር ለእኛ የተሻለ ነገር እያዘጋጀ እንደሆነ በደንብ ልናስበው ይገባል። እንዲህ ይላል እዚህ ጋር መጽሐፍ ቅዱስ ቃል ልንገራችሁ። መዝሙረ ዳዊት ምዕራፍ 37 ከቁጥር 4 ላይ እንዲህ ይላል፣ በእግዚአብሔርም ደስ ይበልህ የልብንም መሻት ይሰጥሃል ይላል። ስለዚህ እርካታን የሚሰጠን እግዚአብሔር አምላካችን ነው። ደስታን የሚሰጠን እግዚአብሔር አምላካችን ነው። ሰላምን የሚሰጠን እግዚአብሔር አምላካችን ነው። ስለዚህ ወደ እግዚአብሔር መቅረብ ያስፈልጋል ማለት ነው። ከምንም ጊዜ በላይ ወደ እግዚአብሔር ልንቀርብ ይገባል ማለት ነው እና እነዚህ አይነት ፈተናዎች፣ መከራዎች በሕይወታችን ውስጥ ሲከሰቱ ቅዱስ አለመረጋጋት፣ በሕይወታችን ውስጥ ሰላም፣ አለመረጋጋት፣ ደስታ፣ መለኮታዊ እርካታዎችን ስናጣ እነዚህን ነገሮች ማሰብ ያስፈልጋል ውድ ቤተሰቦች እና በጣም ማሰብ ያለብን ነገር ነው። ቅዱስ አውግስጢኖስ ደግሞ እንዲህ ይለናል፣ አቤቱ አንተ ለራስህ ፈጥረኸኛልና ልባችንም በአንተ ውስጥ እስኪያርፍ ድረስ እረፍት የለውም ይለናል። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን በሆነ ስሙ የተመሰገነ ይሁን። በጣም የሚገርም ነው። አስተውሉ። ምቾት ውስጥ ቢሆኑም እንኳን የመነቃቃት፣ የሸክም ወይም የእርካታ ማጣት ስሜት ሊሰማዎት ይችላል። ይህ መለኮታዊ አለመረጋጋት ብዙውን ጊዜ መንፈስ ቅዱስ ነፍሶን ለአዲስና ከፍ ላለ ነገር የሚያዘጋጅበት መንገድ ነውና እንደዚህ አይነት ምልክቶችን ስትመለከቱ እግዚአብሔር ለተሻለ ነገር እያዘጋጀን እንደሆነ፣ እግዚአብሔር ከፍ ያለውን ነገር ሊያመጣልን እንደሆነ ልናስብ ይገባል እንጂ እግዚአብሔር ረስቶኛል፣ እግዚአብሔር በሕይወቴ ውስጥ የለም፣ እግዚአብሔር ለእኔ የሚፈልገውን ነገር አያደርግልኝም እያልን ወደ ማማረርና ወደማይሆኑ ድርጊት ውስጥ መግባት የለብንም ማለት ነው ውድ ቤተሰቦቼ። አራተኛው ደግሞ ውድ ቤተሰቦቼ የመከርከምና የፈተና ጊዜ ነው። አስተውሉ። የመከርከምና የፈተና ጊዜ ቅዱስ ቃል እንዲህ ይለናል። ዮሐንስ ወንጌል ምዕራፍ 15 ከቁጥር 2 ላይ እንዲህ ይላል፣ በእኔ ያለ ፍሬ የሚያፈራውንም ቅርንጫፍ ሁሉ አብዝቶ እንዲያፈራ ያጠረዋል። በእኔ ያለ ፍሬ የሚያፈራውንም ቅርንጫፍ ሁሉ አብዝቶ እንዲያፈራ ያጠረዋል። በዚሁም ቅዱስ ዮሐንስ አፈወርቅ ደግሞ እንዲህ ይላል፣ እግዚአብሔር የሚፈትነን ሊያጠፋን ሳይሆን ይበልጥ ጠንካራ ሊያደርገን ነው። እሳት ወርቅን እንደሚያጠራ ፈተናም ነፍስን ያጠራል። ውድ ቤተሰቦቼ፣ ስለዚህ መከርከም የምንለው እንግዲህ አስተውሉ፣ የፈተና ጊዜ፣ ፈተናዎች በጣም የሚበዙበት ጊዜ ማለት ነው። ብዙ አይነት ነገሮች የሚበዙበት ጊዜ ማለት ነው። የመከርከምና የፈተና ጊዜ ማለት ነው እና እነዚህ አይነት ነገሮችን ስንመለከት እግዚአብሔር እኛን ለተሻለና ለመልካም ነገር እያስተካከለን በቃ መንገዱን መከርከም እንግዲህ ታውቁታላችሁ አይደል? የመከርከምና የፈተና ጊዜ፣ መከርከምም አለ ፈተናም አለ ማለት ነው። ፈተናው ያጠነክረናል፣ ያበረተናል ማለት ነው። እንደዚህ አይነት ነገሮችን ስንመለከት ውድ ቤተሰቦቼ በደንብ ልናስተውል የሚገባው ነገር እግዚአብሔር ወደ ተሻለ ከፍታ እየወሰደን እንዳለ ልናስብ ነው የሚገባው። አሁን ለጊዜው የምናያቸው በሕይወታችን በስጋችን የሚከሰቱ ነገሮች፣ በሕይወታችን በዙሪያችን የሚከሰቱ ነገሮችን ብቻ ወስደን እግዚአብሔርን ከምስክ ሳናመሰግን ለእግዚአብሔር የሚገባውን ነገር ሳናደርግ ከዛ ልንርቅ አይገባም። በጣም ልናስተውለው ልናውቀው የሚገባ ጉዳይ ነውና እንዲህ ይላል እዚህ ጋር ነገሮችን ወይም ግንኙነቶችን ማጣት ህመም ሊኖረው ይችላል። ነገር ግን እንደ ዛፍ መከርከም ለወደፊት እድገት አስፈላጊ ነው። ውድ ቤተሰቦች አያችኋል፣ ዛሬ የምንፈተናት ፈተና ለነገ ለተሻለ ነገር ታዘጋጅታ ታስቀምጠናለች ማለት ነው። መከርከም የሚባለው ይህ ነው። ተከርክመው አንድ ዛፍ ለምሳሌ ሲከረከም
እንግዲህ በጣም ታውቁታላችሁ ቃል አንድ ነገር ሲከረከም ቀጣይ ላይ የተሻለ ነገር ይዞ ይመጣል ማለት ነው። የተሻለ ፍሬ አሁን ፍሬ የማይፈራው ሲከረከም የተሻለ ፍሬ ይዞ መምጣት የሚችልበትን ይሆናል ማለት ነውና እንደዚህ አይነት ልምምዶችን በጣም መለማመድ ያስፈልጋል። ዛሬ የምናያቸው ፈተናዎች እኛን የሚያዘጋጁ ናቸው፣ ለተሻለ ነገር የሚያመቻቹ ናቸውና ከላይ በርዕሳችን እንደጠቀስነው እግዚአብሔር የተሻለ ነገር ሊሰጠን ስንል እነዚህ ነገሮች በሕይወታችን ይከሰታሉ። የመከርከምና የፈተና ጊዜ ያልነው ይከሰታል ማለት ነው። ውድ ቤተሰቦቼ አምስተኛው ደግሞ በማዕበል ውስጥ የማይናወጥ እምነት። በማዕበል ውስጥ የማይናወጥ እምነት። አስተውሉ ውድ ቤተሰቦቼ መጽሐፍ ቅዱስ እንዲህ ይላል። ወደ ፊልጵስዩስ ሰዎች ምዕራፍ 4 ቁጥር 7 ላይ ይላል አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። በማዕበል ውስጥ የማይናወጥ እምነት ይላል። ተመልከቱ፣ ማዕበል አለ፣ መከራው አለ፣ ግን እምነት ደግሞ አለ። ስለዚህ እግዚአብሔር እምነታችንን አይቶ ፈተናዎቻችንን የታገልንበትን የእምነታችንን መንገድ ደግሞ ተመልክቶ እግዚአብሔር እኛን ለተሻለ ነገር ያዘጋጃል። እነዚህ የምታያቸው በሕይወታችን ውስጥ ቢከሰቱ ማዕበል፣ ፈተናው፣ መከራው የሚመጣብን በእምነት ውስጥ ሆነን እየጸለይን የተንበረከክን ከእግዚአብሔር ጋር ሆነን እነዚህ የምንመለከታቸው ፈተናዎችና መከራዎች እኛን ለተሻለ ነገር የሚያዘጋጁ ናቸው እና በጣም ልንበረታ ይገባል። ቅዱስ ይስሐቅ ሶርያዊ እንዲህ ይላል፣ በማዕበል መካከል በሰላም የምትኖር ነፍስ እግዚአብሔርን በእውነት አይታለች ይላል። ቃሉ በእውነት በጣም የሚገርም ቃል ነው አይደል? እግዚአብሔር አምላካችን ስሙ የተመሰገነ ነው። እንዲህ ይላል፣ በማዕበል መካከል በሰላም የምትኖር ነፍስ እግዚአብሔርን በእውነት አይታለች ይላል። ስለዚህ እኛም በማዕበል ውስጥ ስንሆን በመከራ ውስጥ ስንሆን እግዚአብሔርን ማማረር ሳይሆን እግዚአብሔር ለተሻለው ነገር እያዘጋጀን እንደሆነ በማዕበል ውስጥ ስንሆን እግዚአብሔርን በእውነትም እያየን እንደሆነ ምክንያቱም ክርስቲያን ይፈተናል። ያለ ፈተና የሚያልፍ ክርስቲያን ስለሌለ ማለት ነውና እነዚህ ምልክቶች ስትመለከቱ እግዚአብሔር ለተሻለው ነገር እያዘጋጀንና እያስተካከለን እንደሆነ ልናስበው ይገባል ማለት ነው። ውድ ቤተሰብ በጣም የሚገራርሙ ቃላቶች ናቸው። የቅዱስ አባታችን ይስሐቅ ሶርያዊ አባታችን ረድኤት በረከቱ ይደርብን። እንዲህ ይላል፣ እግዚአብሔር ብዙውን ጊዜ በሁከት ውስጥ እምነታችንን ያጠነክራል። በችግር ጊዜ ሰላማዊ መሆን ከቻሉ እርሱ በውስጡ በረቀቀ መንገድ እየሰራ መሆኑን የሚያሳይ ምልክት ነውና ልንጠነክር ልንበረታ ይገባል። ውድ ቤተሰቦች ይህንን ሁላችን ልንረሳው የሚገባ ነገር አይደለም፣ ልናስተውለው ይገባል። በሕይወታችን ውስጥ መከራ ሲበዛብን ማማረር አይደለም፣ እግዚአብሔርን ዘወትር በጸሎት መጠየቅ ነው የተሻለው መንገድ የሚሆነው። ዘወትር ከእግዚአብሔር ጋር መነጋገርን ነው ምርጫችን ልናደርግ የሚገባው እና እግዚአብሔርን ማማረርና እግዚአብሔርን የወቀሳ አይነት ነገር አድርገን የምንናገር ብዙ ሰዎች አለን። አንድም ደግሞ ውስጣችን ተቀምጦ ይህንን ነገር ገፋፍተን እንድናወራ የሚገፋፋንን መንፈስ የተመቸ ማንነት እንዲፈጥር መንገድ የሚከፍት ነውና ልንነቃበት ይገባል ማለት ነው። ውድ ቤተሰቦቼ ስድስተኛው ደግሞ መለኮታዊ መዘግየቶችና ጸጥታ ሲኖር ማለት ነው። እነዚህ ነገሮች መለኮታዊ መዘግየቶች ማለት ጸልየን መልስ ስናጣ፣ እንጸልያለን እንጠይቃለን መልስ ስናጣ፣ መልሳችን ሲዘገይብን፣ ጸጥ ያለ ነገር ስንመለከት እግዚአብሔር የሆነ ነገር እየሰራልን ነው። እግዚአብሔር የሆነ ነገር እያዘጋጀልን ነው። እግዚአብሔር የሆነ ሊሰጠን ያስበው ነገር አለ ማለት ነው። ስለዚህ መጽናት ያስፈልጋል። ባለንበት መንገድ ውስጥ ታጋሽ ሆነን ጠንክረን መበርታት መቻል አለብን። ለምን? እግዚአብሔር እንደኛ አይደለም የሚሰራው። እግዚአብሔር በጊዜውና በሰዓቱ ነው የሚሰራው። ይህንን ጊዜ በደንብ መጠበቅ ያስፈልጋል። መጽሐፍ ቅዱስ እንዲህ ይለናል። መዝሙረ ዳዊት ምዕራፍ 37 ከቁጥር 7 ላይ እንዲህ ይላል፣ በእግዚአብሔር ፊት ጸጥ በል እርሱንም በትዕግስት ተጠባበቀው ይላል። ትንቢተ ዕንባቆም ላይ ደግሞ ምዕራፍ 2 ከቁጥር 3 ላይ እንዲህ ይላል፣ ቢዘገይ እንኳን ጠብቀው በእርግጥ ይመጣልና አይዘገይም ይላል። ስለ ቃሉ በእውነት የቃሉ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በእውነት እግዚአብሔር ቢዘገይም ይመጣል አይቀርም። ስለዚህ መጠበቅ አለብን ማለት ነው። ስለዚህ መለኮታዊ መዘግየቶችና ጸጥታ ሲከሰት በሕይወታችን ውስጥ እግዚአብሔር ለሆነ ነገር እያዘጋጀን እግዚአብሔር ሊሰጠን ያዘጋጀልን ነገር አለ ማለት ነውና ይህንን በደንብ ማሰብ ያስፈልጋል። ቅዱስ ጎርጎርዮስ ዘኑሲስ አባታችን እንዲህ ይለናል፣ የእግዚአብሔር መዘግየቶች የእርሱ ክልካሎች አይደሉም፣ እርሱ የሚያዘጋጀው ስጦታ ፍጹም የሚያደርጋቸው ቅጽበቶች ናቸው ይለናል። የአባታችን በእውነት ረድኤት በረከቱ ይደርብን። ይህ ምን ማለት መሰላችሁ ውድ ቤተሰቦቼ? መዘግየቶች ብዙውን ጊዜ ባህሪውን ያጠልቃሉ። እግዚአብሔር ተስፋውን ከመልቀቁ በፊት ልቦን እያበሰለ ሊሆን ይችላልና ይህንንም ማሰብ በጣም አስፈላጊ ነው ውድ ቤተሰቦች። ስለዚህ እግዚአብሔር የተሻለ ነገር ሊሰጠን ሲባል እግዚአብሔር የሆነ ነገር ሲያዘጋጅልን መለኮታዊ መዘግየቶችና ጸጥታ በሕይወታችን ውስጥ ይከሰታል። ይህንን በደንብ ልናስበው ልናውቀው የሚገባ ጉዳይ ነው ውድ ቤተሰቦቼ። ሰባተኛው ደግሞ ውድ ቤተሰቦቼ ማረጋገጫዎችና ተደጋጋሚ መገለጦች ይከሰታሉ በሕይወታችን ውስጥ። እነዚህን ነገሮች እንመለከታለን።
አስተውሉ። ማረጋገጫዎችና ተደጋጋሚ መገለጦችን እንመለከታለን በሕይወታችን ላይ። እግዚአብሔር የሆነ ነገር ሊሰጠን ሲል፣ እግዚአብሔር የሆነ ነገር ሊያዘጋጅልን ሲል፣ እግዚአብሔር የተሻለው ነገር ሊሰጠን ሲል እነዚህን ምልክቶች እንመለከታለን። አስተውሉ ውድ ቤተሰቦቼ፣ መጽሐፍ ቅዱስ እንዲህ ይለናል፣ ነገር ሁሉ በሁለት ወይም በሶስት ምስክር አፍ ይጸናል ይላል። ሁለተኛ የቆሮንቶስ መልእክት ምዕራፍ 13 ከቁጥር 1 ላይ። ይህ ምን ማለት መሰላችሁ? ቅድም ያልኳችሁ ነው። ማረጋገጫዎችና ተደጋጋሚ መገለጦች ይከሰታሉ። እግዚአብሔር ለኛ የሚሰጠውን ነገር ሁሉ እናያለን፣ ይታየናል። ስንጸልይ፣ ስንበረከክ፣ ሱባኤ ስንገባ እግዚአብሔር ለኛ የሚያደርገውን ነገር እንመለከታለን። የጠየቅነው ነገር አለ። የጠየቅነውን ነገር እግዚአብሔር እንዴት እንደሚያደርግልን፣ በምን አይነት መልኩ እንደሚሰጠን በግልጽ ያሳየናል። መቼ እንደሚደረግ እሱ ያሳየናል ማለት ነው። እና እነዚህን መገለጦችና ተደጋጋሚ መገለጦችን፣ ማረጋገጫዎችን እንመለከታለን እግዚአብሔር የተሻለ ነገር እንደሚሰጠን። አስተውሉ። ይሄ በጣም ልናውቀው ልንረዳው የሚገባና ሁላችንም በደንብ አድርገን ራሳችንን መፈተሽ ያለብን ጉዳይ ነው ውድ ቤተሰቦች። እና እግዚአብሔር ታላቅ ነገር ሊሰጠን ሲል ወይም ደግሞ እግዚአብሔር ሊያደርግልን ሲል እነዚህን ምልክቶች በደንብ አድርገን እንመለከታለን ማለት ነውና ማረጋገጫዎችና ተደጋጋሚ መገለጦችን በደንብ እንመለከታለን። ቅዱስ ቄርሎስ ዘኢየሩሳሌም የሚባሉት አባታችን ደግሞ ምን ብለው ይነግሩናል? እግዚአብሔር ለትሑታን በሹክሹክታና በማረጋገጫዎች ይናገራል። እርሱ ስለሚረሳ ሳይሆን እኛ ስለምንረሳ ይደግመዋል። በጣም እኮ የሚገርም ነው አይደል? ለዚህ እኮ ነው ምስክር በሶስት ይጸናል ይባላል አይደል? ብዙ ጊዜ ህልም ካየን ያ ህልም 3 ጊዜ መደገም አለበት እንድናውቀው ከእግዚአብሔር መሆኑን ለማረጋገጥ ብዙ ጊዜ 3 ቢሆን ይመከራል ተብሎ የሚነገረው ለዚህ ነው። በትክክልም ምክንያቱም እኛ እንረሳለን፣ እግዚአብሔር ግን አይረሳውም። ስለዚህ እኛ ስለምንረሳ እግዚአብሔር 3 ጊዜ ወይም ከዛም በላይ ደጋግሞ ያሳየናል ማለት ነውና እዚህ ጋር ቅዱስ ቄርሎስ ዘኢየሩሳሌም እንደነገረን እግዚአብሔር ለትሑታን በሹክሹክታ በማረጋገጫዎች ይናገራል። እርሱ ስለሚረሳ ሳይሆን እኛ ስለምንረሳው ይደግመውና ይነግረናል፣ ያሳየናል ማለት ነው። ይህ ምን ማለት መሰላችሁ ውድ ቤተሰቦቼ? መልእክቶች ወይም የመጽሐፍ ቅዱስ ክፍሎች በተደጋጋሚ ሲመጡሎ እግዚአብሔር ፍቃዱን እያረጋገጠ ሊሆን ይችላል። በትኩረትና በጸሎት ግን ይቆዩ ወይም ይታገሱ ማለት ነው። እና ይህንን መታገስና መጠበቅ ደግሞ ልንለማመደው የሚገባ ወሳኝ ጉዳይ ነው ውድ ቤተሰቦቼ። 8ኛው ደግሞ ውድ ቤተሰቦቼ መለኮታዊ ስንቅና ያልተጠበቀ እርዳታ ሲከሰት፣ ይህንን ምልክት ስንመለከት፣ መለኮታዊ ስንቅና ያልተጠበቀ እርዳታ ስንመለከት እግዚአብሔር ለታላቅ ነገር እያዘጋጀን እንደሆነ የምናስበው የምንመለከተው ነገር ነው ማለት ነው። መጽሐፍ ቅዱስ እንዲህ ይለናል። ወደ ፊልጵስዩስ ሰዎች ምዕራፍ 4 ከቁጥር 19 ላይ እንዲህ ይላል፣ አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል ይላል። እግዚአብሔር አምላካችን ስሙ የተመሰገነው ይሞላባችኋል ይላል። መዝሙረ ዳዊት ምዕራፍ 34 ከቁጥር 10 ላይ ደግሞ እንዲህ ይላል፣ አንበሶች ይጎዱማል ይራቡማል፣ እግዚአብሔርን የሚሹ ግን ከመልካም ነገር ሁሉ አይጎድሉም ይላል። በእውነት ስሙ የተመሰገነውን እግዚአብሔር አምላካችን እና እንደዚህ መለኮታዊ ስንቅና ያልተጠበቀ እርዳታ እናገኛለን በሕይወታችን ውስጥ። እንደዚህ አይነት ነገሮች መለኮታዊ እርዳታ ሲገጥመን፣ መለኮታዊ ስንቅ ነገሮችን ስናገኝ፣ አሰው ድጋፍ፣ ጥበቃ ስንመለከት እግዚአብሔር እኛን ለተሻለ ነገር እያዘጋጀን፣ እግዚአብሔር ታላቅ ነገር ሊሰጠን እያዘጋጀን እንደሆነ ልናስብ ይገባል ማለት ነውና በጣም ሁላችንም በጉዟችን በሕይወታችን ውስጥ በደንብ ልንነቃው የሚገባ ነገር። አንድ ቅዱስ አባታችን ኢራኒዮስ የሚባል ቅዱስ አባታችን ደግሞ እንዲህ ይላል፣ የእግዚአብሔር ልግስና የሚለካው በምንጠይቀው ነገር ሳይሆን እርሱ በሚያውቀው ፍላጎታችን ነው ይላል። አስተውሉ። ምንድን ነው ያለው? የእግዚአብሔር ልግስና የሚለካው በምንጠይቀው ነገር ሳይሆን እርሱ በሚያውቀው ፍላጎታችን ነው ይላል። ለዚህ እኮ ነው ውድ ቤተሰቦቼ እኛ የምንፈልገውን ሳይሆን እግዚአብሔር የሚያስፈልገን እንዲሰጠን እንጠይቀው የምንለው ማለት ነው። እና እንደዚህ አይነት ነገሮች በጣም መለመድ ያለባቸው ጉዳዮች ናቸውና መለኮታዊ ስንቅና ያልተጠበቀ እርዳታን በሕይወታችን ስንመለከት እግዚአብሔር እኛን ለተሻለ ነገር እያዘጋጀን እንደሆነ ልናውቅ ልንረዳ የሚገባ ጉዳይ ነው። ይህ ምን ማለት መሰላችሁ ውድ ቤተሰቦቼ? የማይታዩ እጆች፣ ወቅታዊ አቅርቦቶችና ከየት እንደመጡ የማይታወቁ ረዳቶች ሰማይ መንገዶን እያዘጋጀ መሆኑን ያሳዩናል እና በጣም ልንረዳ ልናውቀው የሚገባና እነዚህ አይነት ነገሮች በሕይወታችን ውስጥ ሲከሰቱ እግዚአብሔር ለታላቅ ነገር እያዘጋጀን፣ ለተሻለ ነገር፣ ለመልካም ነገር እያዘጋጀን እንደሆነ ልናውቀው የሚገባ መሰረታዊና ወሳኝ ነገር ነው ውድ ቤተሰቦች። ስለዚህ እነዚህን በደንብ መረዳት የሚያስፈልጉን ነገሮች ናቸው። በመጨረሻም እንግዲህ ከቅዱሳን የተሰጡ የመጨረሻ ምክሮችን ልንገራቸው። በትንሽ ነገር ታማኙን የሉቃስ ወንጌል ምዕራፍ 16 ከቁጥር 10 ላይ መታመን በጣም አስፈላጊ ነው ውድ ቤተሰቦቼ። ታማኝ ሰዎች ልንሆን ይገባል። ሌላው በንስሐና በትህትና መኖር።
ቅዱስ ኤፍሬም ሶርያዊው እንዲህ ይለናል፣ ንስሐ ነፍስ ንጉሥን እንድትቀበል ያዘጋጃታል ይላል። ሌላው መንፈሳዊ እይታን ለማጥራት ጾሙና ጸልዩ። የማቴዎስ ወንጌል ምዕራፍ 17 ከቁጥር 21 መመልከት በጣም ወሳኝ ነው። በረከቶችን ብቻ አታሳድዱ፣ እግዚአብሔርንም ፈልጉ። በረከቱ ስጦታው አይደለም፣ በረከቱ እግዚአብሔር ራሱ ነው። አንደኛ የቆሮንቶስ መልእክት ምዕራፍ 2 ከቁጥር 9 ላይ እንዲህ ይላል፣ ዓይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ነውና ይላል። ስለዚህ ውድ ቤተሰቦቼ በረከቶችንና መልካም ነገሮችን ወይም ደግሞ የሆኑ ነገሮች ላይ ወይም ለስጋ ፍላጎታችን ብቻ ጉዳይ መሯሯጥ ሳይሆን ፍላጎታችንና አካሄዳችን ዘወትር እግዚአብሔርን ማግኘት፣ ከእግዚአብሔር ጋር መኖር፣ እግዚአብሔርን መያዝ ሊሆን ይገባል ማለት ነው። የምናሳድደው ገንዘብ ምናምን ጉዳዩ አይደለም። እነዚህ ቀጣይ ተራ የሚመጡ ነገሮች ናቸው። ውድ ቤተሰቦቼ ምንድነው የሚለው መጽሐፍ ቅዱስ? በመጀመሪያ ደረጃ ጽድቁንና መንግስቱን ፈልጎ የተባልነው ማንን ነው? ክርስቶስ እግዚአብሔር አምላካችንን ማግኘት ያስፈልጋል ውድ ቤተሰቦቼ። ስለዚህ ጽድቁንና መንግስቱን ፈልጉ፣ ሌላው ሁሉ ይጨመርላችኋል የተባለው። እዚህ ጋር ደግሞ የቆሮንቶስ መልእክት ምንድን ነው ያለው? ዓይን ያላየችው ጆሮም ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ነው ይለናል። ስለዚህ ያችን ዓይን ያላየችውን ጆሮ ያልሰማችውን ለማግኘት እግዚአብሔርን በቅድሚያ መያዝ ያስፈልጋል። ከእግዚአብሔር ጋር መገናኘት ያስፈልጋል። እግዚአብሔርን ይዞ መጓዝ ያስፈልጋል። ስለዚህ እነዚህ አሁን ከላይ የነገርኳችሁ እነዚህ 8ቱ ወይም ደግሞ 9 የሚሆኑ ነገሮች እግዚአብሔር እኛን እያዘጋጀን ወደ ተሻለ ነገር እየወሰደን እንደሆነ የሚያሳዩን ወሳኝ ነገሮች ናቸውና ሁላችንም በዚህ መንገድ በደንብ ራሳችንን መፈተሽ አለብን ማለት ነውና እግዚአብሔር እኛን ለተሻለ ነገር ለታላቅ ነገር ሲያዘጋጀን ሊሰጠን ስል እነዚህ ምልክቶች እንመለከታለን። አንደኛ የጨመረ ወይም ከባድ መንፈሳዊ ውጊያ ይገጥመናል። የተዘጉ በሮችና መለኮታዊ አቅጣጫዎች የመቀየር ነገሮችን እንመለከታለን። ሌላው ደግሞ በጣም የሚገርመው ቅዱስ አለመረጋጋትና ወይም መለኮታዊ እርካታ ማጣት ቤታችን ይከሰታል። አራተኛው የመከርከምና የፈተና ጊዜ ይኖረብናል። እነዚህ አይነት ነገሮች ይከሰታሉ። አምስተኛው ደግሞ በጣም የሚገርመው ውድ ቤተሰቦቼ መለኮታዊ መዘግየቶች በህይወታችን ውስጥ ይከሰታሉ። ሰባተኛው ማረጋገጫዎችና ተደጋጋሚ መገለጦች፣ እንደዚሁም ደግሞ ከማዕበል ውስጥ የማይናወጥ እምነት፣ እንደዚህ አይነት ነገሮች ይከሰታሉ በህይወታችን ውስጥ። እነዚህ ነገሮች ስንመለከት እግዚአብሔር የተሻለ ነገር እያዘጋጀልን፣ እግዚአብሔር መልካም ነገርን እያዘጋጀልን እንደሆነ ልናስብ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ የእኛም አምላክ እግዚአብሔር አምላካችን ስሙ የተመሰገነ የተወደሰ ይሁን። በቀጣይ በሌላ ቪዲዮ በሌላ ትምህርት እስከምንገናኝ ድረስ የቅዱሳን አምላክ እግዚአብሔር አምላካችን ከሁላችን ጋር ይሁን እላለሁ። ሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህንን ትምህርት ይጠቅማል ያግዛል ብላችሁ የምታስቡ ከሆነ ለብዙ ሰዎች ለወዳጅ ለጓደኛ ሼር ማድረጋችሁን እንዳትረሱ። ይቆየን። አሜን።